ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች የመይሰው ካሳ ዋና አዛዥ የነበረው እስከ ተከታዮቹ የህግ የማስከበር ዘመቻ በተወሰደው እስከ ወዲያኛው ተሰናብቷል። ይሁን ጉዳዮች እንዳስሳለን። እስራኤል ፕሬዝዳንቷን ዛሬ የካቲት 17 2018 ዓመተ ምህረት አዲስ አበባ ገብተዋል። ይህን ጉዳዮች ከታላቁ ህዳሴ ግድብና አዲሱ ፕሮጀክት ጋር አያይዘን የምንዳስሰው መረጃችን ነው። ከዚህ ጋር በተያያዘ ግብጽ ኢትዮጵያ የምታደርገውን የቀይ ባህር አክሰስ እንደምትደግፍም እየወጣ የሚገኝ መረጃ አለ። ይህስ አንደምታው ከምን ጋር ነው? አብረን የምናዳምጠው መረጃችን ነው። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተዘልቁ ዘንድ በአክብሮት እየጠየቅን ቀጥታ ወደ ጉዳያችን ስናቀና ራሱን የአማራ ፋኖ ብሔራዊ ንቅናቄ በላይ መይሰው ካሳ ሁለተኛ ኮር ዋና አዛዥ ማንዴላ እያዩ በተለይ ባለፋ ወረዳ ሻውራ ከተማ ላይ በነበረው ቆጣጠራሉ ዘውሎ በገባበት በስኮዲያኛው እስከ ተከታዮቹ ተሰናብቷል። በተለይ ከፋኖች ከተሰጠው መግለጫ አንጻር የአማራ ፋኖ በላይ እዝ መይሰው ካሳ ሁለተኛ ኮር ዋና አዛዥ ማንዴላ 400 ረብርቦ ተሰውቷል የሚል መግለጫ ሰጥተዋል። በዋነኛነት ይህን ጉዳዮች መመልከት የሚያስፈልገው 400 እየተሰለፈ ነው የቀረበለት ወይስ በውጊያ ግንባር የሚለውን እንድናነሳ ያስገድደናል። ስለዚህ በቲቪ ተነፍተን የምናደርገው እንቅስቃሴ ወንዝ አያሻግረንም። ለክልላችን ለሀገራችን የሚጠቅመው ሰላም፣ ንግግር፣ ድርድርና ልማት ብቻ ነው። በሰላም ሀገር ይለማን፣ በሰላም ደግሞ እድገት ይመጣን። ሰላም ባለበት ልማት አለ። ለዚህ በቲቪ ተነፍተን 4 ኪሎ እንገባለን በማለት የመይሰው ካሳ ሁለተኛ ኮር ዋና አዛዥ ነው በራሳቸው ብለው የሰየሙት አርበኛ ብለው የሚጠሩት ማንዴላ እያዩ አለፋ ወረዳ ሻውራ ከተማ ላይ ለመውረር የመጣው እስከ ተከታዮቹ ድረስ ተሰናብቷል። በተለይ ይህ ሰው ከነ ዘመነ ካሴ ከናብቴ ወልዴ እና ከነ ሳሙኤል ባልድል ጋርም አብሮ ሲንቀሳቀስ እንደነበር በምስሉ ያስረዳን። ጦርነት ለማንም አይበጅም። በርካቶችን ወጣቶችን የበላ ነው። ለዚህ ደግሞ ከቀሪዎች አልማር ብሎ ዛሬም በቲቪ ተነፍተው ሻውራ ላይ ወረራ የገባው ዋነኛ አዛዥ ነው የሚለው የዘጣ ፈንታ ገጥሞታል። ለዚህ ደግሞ እንግዲህ ሬሳቸውን ተሸክመው ወደ ቋራ ወደ ትውልድ ቦታው ማቅናታቸው መረጃው ያመላክታል። በተለይ የመይሰው ካሳ ሁለተኛ ዋና አዛዥ የነበረው ማንዴላ ወደ ቋራ ወደ ትውልድ ቦታው እንደተሸኘም መረጃው ያመላክታል። ለሀገራችንና ለክልላችን የሚያስፈልገው ሰላም ነው። ጦርነት አይጠቅምም። ጦርነት ባለበት እድገት የለም። ጦርነት ለድነት ዋነኛ መንስኤ ነው። በጦርነት ሀገር ሲለማ አላየንም። ለዚህ ደግሞ እንደ ዋነኛነት አዋዝ የሚጠቀሙበት የህልውና ጉዳይ ጄኖሳይድ ተፈጸመብን የሚሉት ዋነኛ ናቸው። ህዋትም ሲጠቀምበት ነበር። ዛሬም ፋኖ አማራ ነጻ እናውጣል የሚሉት ይህን ጉዳዮች እየተጠቀሙበት ይገኛሉ። ሌላው ህዋት ቅስቀሳ እያደረገ ይገኛል። በስሳት ከምርጫ ቦርድ ውሳኔ ጋር ተያይዞ በተለይ በወልቃይትና አጠቃላይ የሚገኙት በአማራ ክልልና በትግራይ ክልል አወዛጋቢ የነበሩትን ከምርጫ ቦርድ ነጻ ማድረጉ ይታወሳል። በዚህም አያይዞ እንግዲህ ህዋት ባለማጣ ከተማ እንግዲህ የሚኖረው ህዝብ ሰልፍ እንዲወጣ ቅስቀሳ እያደረገ መሆኑ መረጃ ያመላክታል። በዚህም እንግዲህ ህዝቡ በንቃት ራሱንና አካባቢው እንዲጠብቅ እጅግ ማሳሰብ እንፈልጋለን። በጦርነት የሚመጣ ለውጥ አይኖርም። ለዚህ ደግሞ ህዋት ህዝብ በፊት ተቀጥቅጦ ጥሩ ትምህርት ተሰጥቶታል። ዛሬም ልቅምቃሙን በማስ ሁለተኛ ነጋሪቱን እየጎሰመ ይገኛል። ለዚህ ደግሞ ባለማጣ ከተማ እንግዲህ ይህን ምርጫ የፌዴራል መንግስት ያደረገውን ዋነኛ ለማጣጣልና የድጋፍ ሰልፍ ለማግኘት ቅስቀሳ እያደረገ መሆኑ ተመላክቷል። የእስራኤል ፕሬዝዳንት አይዛክ ሄርዞግ ለይፋዊ የስራ ጉብኝት አዲስ አበባ የካቲት 18 2018 ገብተዋል። ፕሬዝዳንቱ አይዛክ ሄርዞግ ለይፋዊ ስራ ጉብኝት አዲስ አበባ መግባታቸውን የተመላከተው የፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እና ሚኒስትር ዴታ አምባሳደር ብርሃኑ ጸጋዬ አቀባበል እንዳደረጉላቸው ተመላክቷል። የፕሬዝዳንቱ በአዲስ አበባ በሚኖራቸው ቆይታ ሁለቱን ሀገራት ግንኙነት በሚያጠናክሩ ጉዳዮች ዙሪያ ከመንግስት ከፍተኛ መሪዎች ጋር ውይይት ያደርጋሉ ተብሎም የሚጠበቅ የውጭ ጉዳይ ሚኒስትር አስታውቋል። ኢትዮጵያ በአባይ ወንዝ ላይ ሁለቱ ተጨማሪ ግዙፍ
ግድቦች ለመገንባት ማሰቧ ተከትሎ ነው። ጋር በተያያዘም ኢትዮጵያ የምታደርገውን የባህር በር እንደምትደግፍ የወጣለው መረጃ ያመላክታል። ከዚህ በፊት የታላቁ ህዳሴን ግድብ ውዝግብ በራሳችን ጥረት ስንቋጨው ዛሬ ደግሞ ኢትዮጵያ ሁለት ትልቅ ፕሮጀክቶችን አቅዳ ነድፋ እየተንቀሳቀሰች ይገኛል። በቀይ ባህር ቀጠና አዲስ ኃይል አሰላለፍ እየተመሰረተ ባለበት በዚህ ወቅት ኢትዮጵያ በአባይ ወንዝ ላይ ሁለት ተጨማሪ ግዙፍ ግድቦችን ለመገንባት ከፍተኛ ፍጥነት እየሰራች መሆኑም ተመላክቷል። ኢትዮጵያ በእስራኤል የበላይነት ጠባቂነት በሚደራጀው አዲሱ ቀጠናዊ የኃይል አሰላለፍ ውስጥ በመግባት የህዳሴው ግድብ እንደማይቀለበስ እውነታ በመቁጠር ወደ ቀጣይ ግንባታዎች መሸጋገሯን ታውቋል። እነዚህ አዲስ ፕሮጀክቶችን በቀጣይ በአጭር ጊዜ ውስጥ እንደሚጀምሩም እየተመላከተ ይገኛል። ከዚህ ጋር በተያያዘ ግብጽም ኢትዮጵያ የምታደርገው የባህር በር እንደምትደግፍም አመላክታለች። ኢትዮጵያ በአዲሱ ጥምረት ውስጥ ሙሉ በሙሉ ከመግባቱ በፊት ግብጽ የናይል ወንዝ አጠቃቀም በተመለከተ ስምምነት ላይ ለመድረስ ወዳጅ ሀገራትን አማላጭ መላክ ላይ ትገኛለች። ለሁለቱ ግድቦች ግንባታ የሚውልም አስተማማኝ ፋይናንስ የተገኘ መሆኑም ተመላክቷል። ቱርክ ተርባይንና የኤሌክትሮኒክስ መካኒካል መሳሪያዎችን እንደምታቀርብ ከመግባባት ላይ መድረሱ አንዱ ምንጭ መሆኑ ተጠቁሟል። በተለይ ፕሬዚዳንቱ ረጅብ ጣይባን ኤርዶጋን እንግዲህ በአዲስ አበባ በነበራቸው ጉብኝት ዋነኛ አጀንዳቸው ከዚህ ጋር የተያያዘ መሆኑም ተመላክቷል። ለጥያቄው በጎ ምላሽም መስጠታቸው ነው የተጠቀሰው። ከዚህ ጋር በተያያዘ ኢትዮጵያ ባሰበቸው ሁለቱ እጅግ ግዙፍ ፕሮጀክቶች ኢትዮጵያ የምታደርገውን የባህር በርና የቀይ ባህር አክሰስ እንደምትደግፍ የሚሉ መረጃዎች እየሾለኩ እየወጡ ይገኛሉ። በዋነኛነት እነዚህ ሁለቱ ፕሮጀክቶችን ለመቀልበስ የታለመ መሆኑ ምንም ጥርጥር የሌለው ጉዳይ ነው። ግብጽ በታላቁ ህዳሴ ግድብ ውዝግብ ሳጨርስ በራሳችን ጥረት ተጠናቀቀ። የሷ መስማማት አለመስማማት የሚያመጣው ፋይዳ ሳይኖር በሰላም ተጠናቋል። በዚህ ብቻ ሳያቆም ሁለቱ ፕሮጀክቶች ወደዚህ ማቅናታቸው ለግብጽ ትርታን በእጅጉ እየጨመረ መሆኑ ተመላክቷል። ሰላም ለሀገራችን ያድርግ። ብሔርተኞች ብትመለሱ መልካም ነው። ልማት ራያችን ብናደርግ ሀገራችን መለወጥ እንችላለን። በማዕከላዊ እዝ የአምባሰል ክፍለ ጦር ሀይቅ ሬጅመንት አንዲት ሻምበል በምዕራብ ወለጋ መንሲውስ ወረዳ ሀሩር ኮርኪ ቀበሌ ተብሎ በሚታወቀው ቀጠና የኦነግ ሸኔ የሽብር ቡድን ውስጥ ረጅም ጊዜ ሲሰራና ሲያሰለጥን የነበረ በትግል ስሙ ጃልኩምሳን ተብሎ የሚታወቀው ህግ የማስከበር ዘመቻ በተወሰደው እስከ ወዲያኛው ተሰናብቷል። ሀገራችን በተለያየ ቀጠና የባዳ ተልኮ ተቀብለው እያስፈጸሙ ይገኛሉ። ከነዚህም ውስጥ ሸኔ፣ ፋኖና ህዋት መሆናቸው ይታወቃል። የልማት ጸር የሰላም ጸር የሆኑ ለሀገራቸው ሁለት ነገር ያስፈልጋል። ልማት፣ ሰላም ያስፈልገናል። ስለዚህ በሀሳብ ልዩነት አጥቃችሁ ጫካ ያላችሁ ወንድሞቻችን ራያችን ሰላምን አስጠብቀን ልማታችን እናፋጥን። በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ ተመኘው።